ሰዓትና ለዚህ ደቂቃ አቆሞን ለምስጋና ያቀረበን ክብር ለምገባው ለትንሳኤ ንጉስ ክብር አንድ ያንጡለት። እኔ የመጣሁት በህብረት ነው ከወንድሞች ጋር የመጣነው። አንድ የመቄዎች እስቲ ብድግ በሉ። የዛሬ 15 ቀን አብረን ነው የመጣነው። አንዴ ብድግ በሉ። አንዴ ባላችሁበት ብድግ በሉ። አንዴ ብድግ በሉ ባላችሁበት። አገ በደንብ ለጌታ ክብር ብድግ በሉ። ዋው! የመጣነው የዛሬ 15 ቀን ነው። ከዚህ ከመምጣቴ በፊት ማታ ስጸልይ ነበረ። እሺ ጌታዬ ወይ ዛሬ ነገ ትንሳኤ ቲቪ ሌን ነው። እባክህን በባሪያክ በኩል በነቢይ በኩል ሳትነከኝ ሳታናግረኝ ከዚህ ቤት አልወጣም ብዬ ነበር የመጣሁት። እንደመጣውም ግን ስሙ የተባረከውን የትንሳኤ ንጉስ ክብር ይሁንለት ሆነ። የተናገረውን ያሰብኩትን ነገር እግዚአብሔር አረገልኝ። ያረገልኝ የዛሬ 15 ቀን አስባችሁት እንደሆነ ሲሰበክ የነበረው ቃል ነበር። ነገር ሁሉ በእግዚአብሔር ዘንድ ተቆረጠ የሚል ቃል ነበረ። ያኔ ሲሰበክልን መቀመጥ አቅቶኝ ቆሜ ነበር። ቃላቶች እስከሚያጥሩ ድረስ ጎሮሬ እስከምል ድረስ አሜን እያልኩ እየተቀበልኩ የነበረው ስሜ ሳይጠራ የኔ እንደሆነ አውቄ ነበረ። እግዚአብሔር ለኔ እየተናገረ እንደሆነ አውቄ ነበረ። ግን ሆነና እግዚአብሔር ስሙ ይባረክ። እባካችሁ አመስግኑልኝ። ሆነና ቃሉ የዛን ቀን ሲሰበክ የነበረው ቃል ያ ነበረ። ከዛ እዚህ ጋር በመጀመሪያ ዙር የእግዚአብሔር ሰው ነብይ ምረት ጠረኝ። የመጀመሪያው አስታውሳችሁ እንደሆነ ያላችሁ ሰዎች ካላችሁ በስሜ ሙልጌታ ተብዬ እዛ ጋር ነበር ቁጭ ያልኩት። የመጀመሪያ ጥሪ በእኔ ነበረ። ከዛ መጣው የእግዚአብሔር ሰው እንዲህ አለ ተናገረ ቃል አውጥቶ ከገባድ መኪኖች ጋር ምን ግንኙነት ነበረ ብሎ ስናገር እኔ በምስጋና በጣም ተሞልቼ ስለነበረ ጎሮሮዬ ለመናገር አቅቶኝ ነበረ በሰዓቱ የነበራችሁ ሰዎች። ከዛ ሆነና የእግዚአብሔር ሰው ነብይ ተናገረ። ሙሉጌታ የት ነህ? ሆርዶፋ የማናት ያንታያት? ነገሩ ከእግዚአብሔር ዘንድ ተቆርጧል። አሜን። ነገሩ ከእግዚአብሔር ዘንድ ተቆርጧል። አሜን። ሙሉጌታ ነገሩ ከእግዚአብሔር ዘንድ ተቆርጧል። አሜን። ሙሉጌታ ነገሩ ከእግዚአብሔር ዘንድ ተቆርጧል። አሜን። ጮክ ብላችሁ ሁላችሁም ከእግዚአብሔር ዘንድ ጉዳዩ ተቆርጧል። እግዚአብሔር ዘንድ ጉዳዩ ተቆርጧል። የተበላሸብህን ነገር ለ12 ዓመት ዋጋ ከፍለ የተበላሸብህን ነገር እግዚአብሔር ነገሩን ስለቆረጠ አሜን። አሁን ከባባድ መኪናዎች አስታሰልፋል። አሜን ኢየሱስ አሜን አሜን። ከባባድ መኪኖች ምክንያቱም ከባባድ መኪኖች ላይ ብዙ ይኸውልህ ሊኖርህ ብዙ የሚገባ ሰው ነበር። ትክክል። ምክንያቱም ታሪክ ከእንደዚህ አይነት ነገር ጋር የተገናኘ ነገር አለ። በትክክል። አንድ ሰው ጮክ ብሎ ነገሩ ከእግዚአብሔር ዘንድ ምን ብሏል? አመስግኑት። እና ከመኪና ጋር ምን ግንኙነት ነበረ ስለኝ ቃል አጠረኝና አልተናገርኩም። ከባባድ መኪና አይደለም ከባባድ መኪኖች ነበር የተባለው። እና እነዚህ መኪኖች በዚህ ዓመት ሳይፈጸም ይጀምራሉ ብሎ ተናገረኝ። እግዚአብሔር ግን ስሙ የተባረከውን የትንሳኤ ንጉስ ታሪክን የሚቀይር አምላክ የዛን ቀን የመጣነው በ16 ነበር እዚህ ቤት
የተነገረልን። ግን በ27 እግዚአብሔር ታምራትን ሰራልኝ። ዋው! አረ አመስግኑት፣ አረ አመስግኑት። ሎተሪ በጣም እቆርጥ ነበር፣ የመኪና ሎተሪ። እሺ፣ ሁሌ እቆርጣለሁ። ሁሌ ማንኛውም ሎተሪ አልፈኝም። በማንኛውም አካባቢ ላይ በጣም ሎተሪ እቆርጣለሁ። ከዛ ገጠመኝ። ከወንድሞቼ ጋር ቁጭ ብለን እያወረን እየተናገርን እያለን አንድ ወንድማችን መጣና መኪና እዚህ ለመምጣት ድጋሚ መኪና ቤንዚን እንሙላና እንስል አዲስ መኪና የምገባ መኪና አለ፣ በሱ መኪና ትሄዳላችሁ ስል ወንድሜ የት አለ? እሺ ባንድ የሙልጌታ መኪና መቀድሞ በሙልጌታ መኪና ነው የምንሄደው አለ። ንግግሩን ሳይጨርስ የመጀመሪያ ኤጣ ከወሳና መኪና ደርሷል ተብዬ ተደወለልኝ። ያስገርመኛል፣ ያስገርመኛል፣ እኔ ሰው አድርጎኛል። ክብር ይሁንለት፣ እልልታ ይሁንለት ኢየሱስ። እኔ ሰው አድርጎኛል፣ ያስገርመኛል። ከፍ ያለ ክብር፣ ከፍ ያለ እልልታ። ሰው አድርጎኛል፣ አደረገልኝ ታምር፣ አደረገልኝ ታምር፣ አደረገልኝ ታምር፣ አደረገልኝ ታምር፣ አደረገልኝ። ተራራዬን ናደው፣ ሸለቆዬን ሞላው፣ ባህሩን ከፈለው ወንገዴን። አዎ አደረገልኝ ታምር፣ አደረገልኝ ታምር፣ አደረገልኝ። ተራራዬን ናደው፣ ሸለቆዬን ሞላው፣ ባህሩን ከፈለው ወንገዴን አቀና። ስሙኝ፣ ጌታ ምስክሬ፣ እንዲህ ብዬ ትንቢት እናገራለሁ። ይሄ ዓመት ሳያልቅ እግዚአብሔር የመኪና ቁልፍ ይሰጣችኋል። የድህነት ቀንበር ከላያችሁ ላይ የወደቀ ይሁን። የችግር የጉስቁልና መንፈስ ከላያችሁ ላይ ይመታ፣ ከቤታችሁ ላይ ይመታ፣ ከኢኮኖሚያችሁ ላይ ይመታ። ጮክ ብላችሁ ድህነት ወደቀ በሉ። መኪና እጣ ወጣልኝ፣ መኪና ጌታ ሰጠኝ የሚለው ወርድ ቀላል እንዳይመስል። እኔ መኪና አይደለም ጌታ ተናግሮኝ በመንገድ የማገኘው 100 ብር ለኔ ትልቅ ቫልዩ ያለው። በደንብ አድርገ ለጌታ ክብር ትሰጣለህ። ለ20 ሰከንድ የማያቋርጥ እልልታ፣ የማያቋርጥ ፉጨት። ይኸውላችሁ እግዚአብሔር ምስክሬ፣ እንዲህ አይነት ታምራት በቤታችሁ ላይ ይሆናል፣ በኢኮኖሚያችሁ ላይ ይሆናል። ሚራክል አዳራሽ በስክሪን የምትከታተሉ እንዲህ አይነት ታምራት ወደ ቤታችሁ ገባ። እንዲህ አይነት የእግዚአብሔር ክንድ ወደ ቤታችሁ ገባ። እግዚአብሔር ምስክሬ፣ ያላጠረ የእግዚአብሔር ማዳን፣ ያላጠረ የእግዚአብሔር ክንድ በጉዳያችሁ ላይ ይገለጥ። ምን አለ በደንብ አሜን ብትሉ። አውሬ የያዘው በረከት ወደ ቤታችሁ ገባ። እባቡ ያቆመው በረከት ወደ ቤታችሁ ጎርፎ ገባ፣ ጎርፎ ገባ፣ ጎርፎ ገባ፣ ጎርፎ ገባ። ጮክ ብሎ አንድ ሰው እባቡ ሞተ ይበል። የዛሬ 15 ተመልሰን ስንሄድ ከግቢ አልወጣውም። በዚህ ወር ሳያልቅ ለምስክርነት በኔ መኪና እንመጣለን እያልኩ ነበር እያወጅኩ የወጣሁት። እየተናገርኳቸው ነበር። የዋሉ ወንድሞቼ አብረን የመጣነው በኔ መኪና ለምስክርነት በዚህ ወር ሳያልቅ እንመጣለን እያልኩኝ ሄድኩኝ። እንዳልኩትም የአፌን ቃል እግዚአብሔር አሳካልኝ፣ አደረገው። ክብር ለሱ ይሁን። እና እኔ እዚህ ቤት ከመምጣቴ በፊት ሁሌ ቻናል እከታተላለሁ።
በጣም እከታተል ነበር። ለባለቤቴ እናገራት ነበር። እዚህ ቤት መሄድ አለብኝ፣ እዚህ ቤት መሄድ አለብኝ ሁሌ እላት ነበር። እዚህ ቤት መሄድ አለብኝ፣ የኔ እባብ የምሞተው እዛ ቤት ነው፣ ቀንበሬም የምሰበረው እዛ ቤት ነው፣ እዛ ቤት ካልሆነ አይሰበርም ብዬ ሁሌ እናገራት ነበር። ለጓደኞቼ ሁላ ሻይ ቡና ያልኩኝ አውራላቸው እናገራቸው ነበር። እዛ ቤት እንሂድ፣ ትንሳኤ ቲቪ እንሂድ፣ እባቡ ሞተ እንሂድ እላቸው ነበር። ከዛ ገጠመኝ ሆነና ተነጋገርንና እሺ ብሎ እነሱም እንትን አላሉ። ሁላችንም ተሰብስበን መጣን የዛሬ 15 እና መጣንና እግዚአብሔር እንደመጣን አላሳፈረንም። ትልቅ ታምራት፣ ትልቅ ደስታ ወደ ቤቴ እግዚአብሔር በምን አንደበት እንደሚያመሰግነው አላቅም። በእውነት ለኔ የደረሰ ለናንተ ይድረስ እና እኔን የነካው እናንተንም ይንካ። በእውነት እኔ በጣም ደስ ብሎኛል። እባካችሁ አንዴ ብድግ በሉና ምረተ አንዴ አመስግኑልኝ። ከፍ ያለ እልልታ ኢየሱስ ይገባዋል። ይሄ ጌታ ይገባዋል። ያስገርመኛል እኔ ሰው አድርጎኛል ጸጋ ያስገርመኛል እኔ ሰው አድርጎኛል ፍቅር ያስገርመኛል እኔ ሰው አድርጎኛል ጸጋ ያስገርመኛል እኔ ሰው አድርጎኛል። እልልታ ጭብጨባ ለጌታ ክብር ይሆንለት። እሺ የምትጨምረው ነገር አለ? የምጨምረው ነገር አንዴ እዚህ ቤት ታምራት ይሰራል፣ ታሪክ ይቀየራል፣ ነገሮች ሁሉ ይሆናሉ። ለዚህ ለሚያደርገው ለትንሳኤ ንጉስ፣ ለንግስታቱ ላያሉ ንጉስ፣ ለታምራት ለምሰራ ለእስራኤል ንጉስ፣ ለሰራዊቱ ጌታ አንዴ ብድግ በሉና አንዴ አመስግኑልኝ። በቃ ኢየሱስ ጌታ ምንም ማድረግ አይችልም። አልወጣለትም። አመስግኑ። በእውነት ምንም አንደበት የለኝም። በእውነት 15ም እንደዛ ነበረ። እንደዚህ አምልክ ያላቅም ነበረ። ጎሮሮዬ እስከምል ድረስ መናገር ሁሉ አልቻልኩም ነበር። እዚህ ጋር ቆሜ በነበረ ሰዓት በጣም እንዲህ ነበር። አሁንም ራሱ በጣም ውስጤ እንትን እያለ እያመሰገንኩ ነበር። ምናልባት ይቅርታ አድርጉልኝና ድምጼ እንትን ያለው በዛ ምክንያት ነውና አንዴ መቄዎች ነብይ አንዴ መቄዎች ብድግ ይበሉና አንዴ ብድግ ይበሉና ወንድሞቼንም አገሪቷም እንድትባረክልን አሜን። አገሪቷም እንድትባረክልን ወንድሞቼም እንድባረኩልን ኢየሱስ ጌታ ነው። መቄዎች እጆቻችሁን አንሱ። የእግዚአብሔር በረከት ከናንተ ጋር ይሄድ። የእግዚአብሔር ጣት ከናንተ ጋር ይሄድ። አሜን። የማያሳፍር ከጉድጓድ የሚያወጣ ምድሪቷን ከጉድጓድ የሚያወጣ ከጨለማው እስራት የሚፈታ የእግዚአብሔር ጸጋ የእግዚአብሔር እሳት ከናንተ ጋር ይሄድ። አሜን። ቤታችሁ በኢየሱስ ደም የተባረከ ሆኗል። አሜን። ስራችሁ በኢየሱስ ደም የተባረከ ሆኗል። አሜን። በተከታታይ ቴስቲሞኒ በቤታችሁ ይሆናል። አሜን። ድንቅ ተአምራት በቤታችሁ ይሆናል። አሜን። ተደጋግሞ ምስጋና በቤታችሁ ይሆናል። አሜን። አሜን። በየተራ ቴስቲሞኒ ትሰጣላችሁ። የእግዚአብሔር ጣት ከናንተ ጋር ይሆናል። ባህር የሚከፍል ጣት ከናንተ ጋር ይሆናል። ጨለማውን የሚገፍ የእግዚአብሔር እጅ ከናንተ ጋር ይሆናል። የእግዚአብሔር ተአምራት ከናንተ ጋር ይሆናል። የእግዚአብሔር ደመና ከናንተ ጋር ይሄዳል። የእግዚአብሔር እሳት ከናንተ ጋር ይሄዳል። አሜን። ከናንተ ጋር ይሄዳል። ውሃን እንደ ግድግዳ የሚያቆም ህልውና አብሯችሁ ይሄዳል። በኢየሱስ ስም አብሯችሁ ይሄዳል። መቂን የበላ እባብ ተመታ። የመቂን በረከት የያዘው እባብ ተመታ። ወጣቶቿን የያዘው እባብ በኢየሱስ ደም ተመታ። የቅዱሳንን ከፍታ የያዘው እባብ በኢየሱስ ደም ተመታ። አቤት በኢየሱስ ደም ተመታ። ጌታ ሆይ ከየጓዳው ቅዱሳን ይሄንን እባብ እያሳደዱ እንዲገሉ በደንብ አሜን በሉ። በረከታችሁን ያዘውን እባብ ከየስርቻው ስር፣ ከየመንገዱ ዳር፣ ከየሰፈሩ፣ ከየቦታው
ራሱን እየቀጠቀጣችሁ ለምስክርነት ትመጣላችሁ። አሜን። ለምስክርነት ትመጣላችሁ። እህላችሁን ያዘው እባብ ወደቀ። መንፈሳዊ ሕይወታችሁን የነደፈው እባብ ወደቀ። ሰላማችሁን የነደፈው እባብ ወደቀ። ጮክ ብላችሁ እባቡ ሞተ። ድምፃችሁ አይሰማም። እባቡ ሞተ። ኢየሱስ ጌታ። አሜን። ያገኘኝ ሰው አይደለም። ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። አጨብጭቡ። ተባረክ። አሜን። ጮክ ብሎ እባቡ ሞተ ይበል።